አሎ ጾታዬን የቀየረ ወንድ ወደ ሴት ተቀይሮ ሌላ ምን ቢለኝ ጥሩ ነው? መቀየሩ ሳያሰኝ እርጉዝ ነኝ አለ። አሎ ቼክአፕ ነው የምሄደው እርጉዝ ነኝ አለ። አሎ አልኩት። እግዚአብሔር ምስክሬ ነው። መኪናዬን ፓርክ ለማድረግ ዳዳኝ። መንፈሴ ተቆጣ። ለምን? እኔ ወንጌል ሰባኪ ነኝ። እዚህ መኪና ውስጥ ወንድ ሆኖ አርግዞ እርጉዝ ነኝ የሚል ሲመጣ የሆነ ነገር ማለት እንዳለብኝ ተሰማኝ። የታው ይሄን ሰውዬው ምንድነው አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምን ያደርግ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። በእውነት ይሄ ንግግር እውነት ከሆነ ጥሩ ነው፣ ግን ስትናገር ራሱ እያሾፍክ ነው የሚመስለው ዶክተር አብይ። ለመሆኑ እኔ እንደ ሰው ስጠይቅ ማለት ነው እንደ አንድ ኢትዮጵያዊ ዜጋ ስጠይቅ ተወዳዳሪዎች እነማን ናቸው? እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት፣ በቃ እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፋዶ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ለእናንተ ይሁን ኢትዮጵያውያን፣ ኤርትራውያን እንዴት ከረማችሁ? እንዴት ቆያችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን እግዚአብሔር ድምፅ ደግሞ ከሚታየውና ከሚሰማው አንጻር በቃሉ እየመዘንን በመንፈስ ቅዱስ እየፈተሽን የማቀርበው አገልግሎት ነው። እግዚአብሔር የተባረከ ይሁን። ከዚህ ቀደም እንዳልኩት አገልግሎቴ እንዲሰፋ ለብዙዎች እንዲደርስ ሼር እና ሰብስክራይብ አድርጉልኝ። ሰብስክራይበር ቁጥር ደግሞ 20 ሺህ እንዲደርስ አደራ ብያችሁ ነበር። በእርግጥ እየጨመረ ነው ያለው። እግዚአብሔር ይመስገን። በዚህ የተባበራችሁኝን ሁላችሁንም ማመስገን ፈልጋለሁ። በተለያየ መንገድ ይህንን አገልግሎት የምትደግፉ እግዚአብሔር ይባርካችሁ ላለሁ ተባረኩልኝ። እንግዲህ መልእክት አለኝ ዛሬም ከወቅቱ ከሁኔታው ጋር የሚሄድ መልእክት እግዚአብሔር የሰጠኝ ክብሩንስ ይውሰድ። አጭር ጸሎት ላርግና ወደ መልእክት ይገባለሁ። እግዚአብሔር አባት ሆይ ክብር ላንተ ይሁን፣ ሁሉ ባንተ ሆነ። ጌታ ሆይ ዛሬም ደግሞ ይህንን መልእክት አስይዘህ ስለላከኝ አመሰግንሃለሁ። አንተ ትልቅ ነህ፣ አንተ ኃያል ነህ። ጌታ ሆይ አንተ መሪያችን ነህ፣ እረኛችን ነህ፣ ሁሉን ታደርግ ዘንድ ቻይ ነህ። እናመሰግንሃለን፣ እንወድሃለን። እግዚአብሔር አባት ሆይ ይህን ጊዜን ሰዓት ደግሞ አንተ ተረከብ። መንፈስ ቅዱስ አግዘኝ፣ የሰሚዎች ጆሮ የሚከፈት ሁሉ ለአንተ አሳልፍ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን ወገኖቼ። ሁሉንም ያደረገው እሱ ነው። ዛሬ መልእክቴን የምጀምረው በምስክርነት ጀምራለሁ። ከዛ በፊት ግን ሀገራችን ውስጥ ዛሬ እየተካሄደ ያለ ምርጫ አለ። እንግዲህ አሁን ስንት ሰዓት ወደ ማገባደዱ ይመስለኛል። በሚቀጥለው ማንም ይመረጥ ማንም፣ በእውነት እንደ ክርስቲያን የኛ ሐሳብ ጌታ እግዚአብሔር የወደደውን ይምረጥ የሚል ነው ሐሳብ። ምክንያቱም ሀገራችን ስለ ምርጫ ብታወሩ አሁን የሆነው ነገር ብትሉ ወደ ፖለቲካ ይወሰዳል። ችግር ነው። በጣም የሚገርማችሁ ነገር ትራምፕ ሲመረጥ እኔ ነኝ አንደኛ እባካችሁ ትራምፕን ምረጡ፣ ትራምፕ ከእግዚአብሔር ነው፣ ወንጌልን አንስቷል ብያለሁ። እንደውም አንዳንድ ሰዎች ለምን ጸገነት ስለ ምርጫው አንድ ነገር አትይም፣ ለትራምፕ ሲሆን ብዙ ብለሻል፣ ያንቺን ሰምተን ደግሞ ትራምፕን መርጠናል ብላችሁኛል። ይህን ጥያቄ ለመመለስ ግን በኢትዮጵያ ምርጫ እንደምታውቁት የኛ ሀገር በብዙ ነገር የተሳሰረ ስለሆነ እግዚአብሔር የወደደውን ያርግ ከማለት ውጪ ስለ ምርጫው ዶክተር አብይ አያሸንፍ አልልም። ትንቢትም የለም። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን እና እንደሚነገረው ከሆነ እግዚአብሔር ይመስገን እኛ ከተመረጥን በሰላም እናስረክባለን፣ የሚቀጥለውን ተቃቅፈን ተሳስመን ብሏል ጠቅላይ ሚኒስትር። እና እናየዋለን። በአፍሪካ ታሪክ የመጀመሪያ ይሆናል ተቃቅፎ የሚለያይ ስልጣን የሚያሸጋግር ተሰብቶም ታይቶ የማይታወቅ በአፍሪካ። በመንፈስ ደግሞ ስንመረምር የልብና ኩላሊትን የሚያውቅ እግዚአብሔር ነው። አሁንም በምርጫው ደግሞ የኢትዮጵያ ሕዝብ እረፍት ያስፈልገዋል። የኢትዮጵያ ሕዝብ ሰላም ያስፈልገዋልና እግዚአብሔር በዛች ምድር ላይ ሰላምን ያምጣ። በእውነት ነው የምላችሁ፣ ሞት ይከልከልላለሁ እኔ። መጪው ደግሞ ዘመን የሰላም የፍቅር ይሁን፣ ለውጥ ይኑር። እግዚአብሔር ይርዳን። በቃ ይሄ ነገር መሬት ላይ ወርዶ ብናየው ብላችሁ የምትጓጉለት ነገር አለ። እውነት ዶክተር አብይ እንደሚናገረው ሆኖ ብናየው የምትሉት ለምሳሌ
ቪዲዮ አያይዛለሁ። ዶክተር አብይ ከምር ነው ወይስ አነጋገር ራሱ እያሾፍክ ነው የሚመስለውና ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ አልክ። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ። በቃ እንደዚህ ነው። እኔ ግን ካንተ በእውነት ነው የምለው ዶክተር አብይ የምወድልህ ንግግር አለ። የዛሬ 7 ዓመት በፊት የተናገርከው ገና ወደ ስልጣን ስትመጣ የዛኔ ሁሉ ህዝብ ልብ የገዛህበትን ንግግርን ላስታውስህ። እኔ ቪዲዮ አያይዛለሁ ወገኖች። ምን አልክ መሰለህ ዶክተር አብይ? የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሁን። እግዚአብሔር መልካም አምላክ ነው። ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቁሞ ኢትዮጵያን ያሻግራል። አመሰግናለሁ። አሁን ግን በዚህ በምትናገራቸው ብዙ ንግግሮች እንደዚህ አይነት ንግግሮች ጠፍተዋል ካንተ እግዚአብሔርን የሚያሳዩ ማለት ነው። ስለዚህ ይሄ የተነሳህበት እግዚአብሔርን ይዘህ የተነሳህበት መንገድ ካልቀጠለ አሁንም አገራችን ከወንጌል ውጪ ልታርፍ አትችልም። ስለዚህ እግዚአብሔር ይህንን ምርጫ እራሱ ያስተካክል እላለሁ። እኔ በእውነት አንዳንድ የምትናገረው ነገር እንዳልኩት ግራ ያጋባኛል። ስለዚህ አንዳንድ ቪዲዮዎች አያይዛለሁ። ለዶክተር አብይ ግን ጥያቄ ይሄ ነው። ያ በፊት ብትናገራቸው ያ የህዝብን ልብ የሚያሸፍተው ንግግር፣ እግዚአብሔርን የሚያሳየው አምላኩን ከፍ የሚያደርገው ንግግር የት ሄደ? የት ሄደ ዛሬ? ይህ ለአንተ ያለኝ ጥያቄ ነው። እኛም ደግሞ የእግዚአብሔርን ስራ እንጠብቃለን። የእግዚአብሔርን ስራ እንጠብቃለን እና ከመራጩ ይልቅ ተመራጩ ነው የሚያሳስበኝ አለ ዶክተር አብይ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። እንግዲህ ዶክተር አብይ 7 ዓመት ሙሉ ያቺን ምድር መርተሃል። ስለዚህ ያንተን ደግሞ ፍሬ አሳይተሃል። አሁንም እግዚአብሔር ቀጥል ካለ ትቀጥላለህ። እግዚአብሔር ደግሞ ይሄ ነው በቃ እዚህ ድረስ ነው ህዝቤን መምራት የምትችለው ካለ የእግዚአብሔር ፈቃድ። ይሄ የሰውኛ ስራ አይደለም። ግን በሰውኛ የምናያቸውንም ነገሮች ደግሞ አንዳንድ ጊዜ የምንናገረውና መሬት ላይ ያለው ነገር ቢጣመር አንድ ቢሆን ደስ ይላል። አንዳንድ ነገሮች ግን የምትናገረውና መሬት ላይ ያለው ነገር ብዙ ጊዜ አይሄድም። ዶክተር አብይ አይሄድም። እዚህ እስቲ እናያለን እንግዲህ የተናገርከው መሬት ላይ ወርዶ እናያለን። እግዚአብሔር መልካሙን ያድርግላሉ። አሁንም መልካሙን ያድርግ። ይህ የኔ አቋም ነው። እግዚአብሔር ለኢትዮጵያ መልካሙን የሚበጀውን ነገር ያድርግላት። ይህ ጸሎቴ ነው። የኢትዮጵያ ግን ዋናው መልስና መፍትሄው ኢየሱስ ክርስቶስ ብቻ ነው። ይህንን እላለሁ። ኢየሱስ ያድናል እና ባለፈው ሳምንት ቃል እንደገባውላችሁ ምስክርነት ከሚያጋጥመኝ የሳምንቱ ገጠመኝ ብዬ በመልእክቴ በገጠመኞቼ ነው የምጀምረውና በጣም የሚገርም ነገር ነው የገጠመኝ። ነጭ ሰው ነው፣ ነጭ ነው። ላነሳ ሲሄድ ማለት ነው ትደውላላችሁ፣ በር ላይ ደርሻለሁ ትላላችሁ። በጣም ኤክስትራ ናይስ ሆነብኝ። በቃ ናይስ ሴት ናት፣ ድምጿ ሴት ነው እና መጥቻለሁ አልኳት። አይ የሆነ ሱቅ ጋር ነው ያለሁትና እዛ መተሽ አንሺኝ አለችኝ። እሺ ያልኩኝ። ታንኪዩ ትላለች፣ ሶሪ ትላለች። በጣም ኃይለኛ መልካምነት፣ በቃ የሚከብዳቸው አይነት ነገርና ላነሳ ሲሄድ አየዋት። አጭር ቀሚስ ለብሳለች። ሴት ናት፣ ሳያት ሴት ናት። አንደኛ ልብም አላልኩም፣ ሌላ ነገር አልጠረጠርኩም። እና ያው ገባች፣ ሰላም አልኩኝ። ከዛ በቃ ነርቨስ ሆናለች። ነርቨስ ማለት መቆነጥነጥ፣ ስልክ ታወራለች እና ምናምን በቃ ራሷን ለመግለጽ ማለት ነው። ከዛ ምን ብትለኝ ጥሩ ነው እኔ ጾታዬን የቀየርኩ ወንድ የነበርኩ ሴት ነኝ አለችኝ። አልኩኝ ከዛ አዎ እንደዚህ ነው ሴት እና ሴት ብዬ በመጥራቴ በእርግጠኝነት ሴት እንደ ሴት በማየቴ እሷን ተደስቷል። ለካ ወንድ ነው
እና አሁን በቃ እንደዚህ ትራንስጀንደር የሆኑ ሰዎች ደግሞ ራሳቸውን ተቀባይነት ለማግኘት በጣም ናይስ ይሆናሉ ምናምን ነገርና ምንም ነገር የእግዚአብሔር ነገር እንዲነገር አይፈልጉም። ከዛ ትራንስጀንደር ነኝ እና አሁን ምንድን የት ነው የምትሄደው አልኩት። ትራንስጀንደር አዎ። ከዛ ምን ቢለኝ ጥሩ ነው እርጉዝ ነኝ። አም ሶሪ ወንድ ያረግዛል እንዴ? Did a man can get pregnant? I'm sorry. I never heard this. አዎ እንደዚህ ኮንት ነው ዩትረስ አለኝ አለ። ዩትረስ ማለት ማህፀን አለኝ። ኖ ኖ ኖ ኖ ኖ ማህፀን። ከዛ ደግሞ በጣም የሚያስደነግጠው ነገር ታሪኩ ኮምፕሊኬትድ ነው። የእግዚአብሔርን ነገር ድብልቅልቅ ተደርጎ አሁን 32 ዓመቴ ነው አለ። የ10 ዓመት ሴት ልጅ አለችኝ አለ። ወንድ ሆኖ ይወለዳል። ወንድ ሆኖ ይወለዳል። በስነ ስርዓት አባት ነው። የ10 ዓመት ሴት ልጅ አባት ነው። የ10 ዓመት ሴት ልጅ አባት ነኝ። አሁን ደግሞ እርጉዝ ነኝ የ4 ወር እናት ልሆን ነው አለ። ሊስን አልኩ እኔ በቃ እዚህ ጋር ተምታታብኝ። ይሄ ያምታታል አልኩት። የእግዚአብሔርን ነገር መቀየር አትችልም። እግዚአብሔር አይሳሳትም። አሁን ደነገጠና አይ መከራከር የለብንም አለ። መከራከር የለብንም አልከራከርህም፣ ግን እውነት እነግርሃለሁ። እኔ ወንጌል ሰባኪ ነኝ። እግዚአብሔር አይሳሳትም። ማህፀን ለአንተ አይሰጥም። ማህፀን ለእኔ ነው፣ ለሴቶች ነው። እንደገና የ10 ዓመት ልጅ አለ ወንድ ሆነ የወለድካት። አሁን ደግሞ ሴት ነኝ ብለህ እርጉዝ ታደርግ ልጅ ምን ትላለህ? ልጄን ከኔ ወስደዋታል፣ ልጅ የለችም፣ እንድታየኝም አይፈልጉም ማለት ትክክል ትክክል። አባቷ አሁን እናትየውን እርጉዝ ነው። ይህ በቃ የእግዚአብሔር ነገር ተመሰቃቅሏል ወገኖቼ። ከዛ በኋላ ስማኝ አልኩት። እኔ መኪና ውስጥ መጥተህ የእግዚአብሔርን ነገር ሳልነግርህ አትወርድም። ኢየሱስ ይወድሃል፣ ግን የምትሰራው ነገር አይወድም። ስለዚህ አሁን በዚች ምድር በዚህ ሰዓት ከአንተ ጋር ሊኖር የሚችለው የሚያግዝህ እግዚአብሔር ነው። አሁን በብዙ ኮምፕሊኬሽን ውስጥ ችግር ውስጥ ነው ያለው። ያመኛል ደግሞ እንደ እርጉዝ እንደ ሴት አክት ለማድረግ እንዴት ያስጠላል። እግዚአብሔር እየተናገረ ነው ብዬ እውነቱን ተናግሬ ወረደ። ወገኖቼ ዓለም ተበላሽታለች፣ ተበላሽታለች። መላቅጧ ጠፍቷታል። የሰው ልጅ እንደ እንስሳ ሆኗል ከእግዚአብሔር ሐሳብ ውጪ። ይሄ ነው በዚህ ሳምንት የገጠመኝ። ዛሬ መልእክቴ እንደ ዋና ማድረገው መልእክቴ እግዚአብሔር አቋራጭ መንገድ የለውም ነው። ወንድም አለ እግዚአብሔር አቋራጭ መንገድ የለውም። ያሰበልህ ቦታ ለመድረስ ቀጥታ እሱ ባስቀመጠው መንገድ መጓዝ አለብን። የዛሬ ሐሳብ ይሄ ነው። በእግዚአብሔር ቤት ስንኖር እግዚአብሔር አባት ነው። ብዙ ጊዜ እንደምናገረው እኛ ልጆች ነን። ስለዚህ በወደደው መንገድ ይመራናል፣ በሚጠቅመን በሚበጀን። ልክ ወላጅ ልጆቹን ሲያሳድግ የቀናውን መንገድ የሚያሳየው ወላጅ ነው። ወላጅ ደግሞ ያሳየውን መንገድ ልጅ አልቀበልም ካለ አውሬ በለዋል። ከረኛው የጠፋ በግ ማለት ነው። የሕይወታችን የሚጠቅመንን እርሱ ያውቃል። ከእግዚአብሔር ፈቃድና ስርዓት ያልወጣ ሕይወቱን ለእርሱ ያስገዛ ደግሞ ያስታውቃል። እንዴት ብትሉኝ መጨረሻው ያምራል፣ መዳረሻው ያምራል፣ ሕይወቱ ይለመልማል ማለት ነው። ስለዚህ አንደኛ መነሻውን አይረሳም። አንድ ሰው በእግዚአብሔር ቤት ያለ ሰው መነሻውን እግዚአብሔር ከየት እንዳነሳው አይረሳም፣ ከምን እንዳወጣው አይረሳም። እግዚአብሔርን መቅደም አይቻልም ወገኖች። እግዚአብሔርን መቅደም በጣም ዋጋ ያስከፍላል። መዘግየት ደግሞ ከበረከት ያጎላል። ስለዚህ ከእግዚአብሔር እኩል መራመድ፣ በፈቃዱ ስር መሄድ ትርፍ አለው። ይህንን ነው የምለው ዛሬ እና እግዚአብሔር ለሚሰራ ሁሉ ምክንያት አለው። አዋቂ ነው። ተማሪው በምንም ታምር አስተማሪውን ሊበልጥ አይችልም። ባሪያው በምንም ታምር ከጌታው ሊበልጥ አይችልም። ዮሐንስ 13:16 እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ዛሬ ችግር ውስጥ የገባ ነው። ከእግዚአብሔር እኔ አውቃለሁ እኔ እበልጣለሁ እያልን ቀደም እያልን ነው ችግር ውስጥ የገባ ነው። እግዚአብሔር ግን ቀዳሚ ነው። እግዚአብሔር ግን ከሁሉ በላይ ነው። እግዚአብሔር ባለል መንገድ ካልሄድክ ወንድም አለ ኪሳራ ነው። በእግዚአብሔር ነገር ላይ በእርሱ ስራ ላይ ምንም ነገር አንጨምርም፣ አንቀንስም፣ አናስተካክልም። ይህ ጎደለው ደግሞ አይባልም። የእግዚአብሔር ነገር ፍጹም ነው። የእግዚአብሔር የእጅ ስራ ላይ ምንም ማሻሻያ አይደረግም በፍጹም። ለምን? የእግዚአብሔር ስራ ፍጹም ነው። ይሄ ጎደለው ቆይ እዚህ ጋር እንጨምር፣ ጨውና በርበሬ አይደለም። ስሙኝ፣ ፀሐይ ከፍ ብትል ኖሮ አትልም። ከዋክብት ምን አለ ትንሽ ተለቅ ቢሉ አትልም።
አትልም። እግዚአብሔር የሰራውን ስራ በፍጹም መቀየር አይቻልም። ውሃ ምን አለ ትንሽ ወፈር ቢል ወይ ደግሞ ትንሽ ጣፈጥ ቢል አትልም። ውሃ ነው። እግዚአብሔር ሰርቶታል ውሃ አድርጎ። የእግዚአብሔር ስራ አይቀየርም። በጣም የሚገርም ነገር ነው ወገኖቼ። ታበላሻለህ። የእግዚአብሔርን እንቀይራለሁ ስንል እናበላሻለን። በቃ የእግዚአብሔር ስራ በሰው አይለካም፣ በሰው አይሻሻልም። ብዙ ጊዜ ሌላው ደግሞ ጴንጤ ማርያምን ይጠላል የሚባል ጴንጤ ማርያምን ይጠላል። ጴንጤ ማርያምን አይጠላም። በጣም ነው ማርያም የምናከብረው። ጴንጤ ሆኖ ማርያም የሚጠላ ካለ ክርስቶስን አያውቅም። ስለዚህ ቪዲዮ አያይዝላቸዋለሁ። የጴንጤ አገልጋዮች ስለ ማርያም የተናገሩትን አያይዝላቸዋለሁ። እናንተ ፍረዱ። ትጠላላችሁ ለምትሉን ማለት ነው። በዚህ ምድር ላይ እንደ ማርያም ሊሆን የሚችል የለም። አንድ ሰው እሷ ብቻ ነች። እንደኛው ሴት ናት አትበሉ። እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት በቃ። እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም ጭራሽ። እግዚአብሔር ሰው ሆኖ ወደዚህ ምድር እንዲመጣ የተጠቀመባት ብቸኛ ሴት ናት። ኢየሱስን አጥብታ ያሳደገች ሴት። ይኸው ሐዋርያ ተአምራት ታረቀኝ ምስክርነት ምንግራችሁ ስለ ማርያም የተናገረውን ነገር። እንደገና ደግሞ ነብይ ጥሌ ማርያም አይነት እኮ በፍጥረት ታሪክ ውስጥ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይዘው ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚልክ። በጣም ደጋግመ ሰምተን ለምደን እንጂ እናንተ ታውቃላችሁ። በድንግልና የጸነሰች በጣም ኖርማል ሆናችሁ። ማርያም ብቻ ናት። አድቁ ዮሴፍ እንኳን እስኪጨነቅና እስኪቸገር ድረስ እንዳያስወግራት ብሎ በስጉር ሊቷት እስኪያስብ ምን ታርግ? እሷስ መለኮት ሕይወቷን አቋርጦ መጥቶ እንዴ! ይህንን በጣም ነው ምናምነው እኛ እግዚአብሔር እንደመረጣት ብጽት እንደሆነች ጌታችን መድኃኒታችን በወዷ እንደተሸከመች። ከዛ በኋላ ፓስተር ዳዊት ማርያምን ጠልተ ማርያም አስጠልታ ወደ ጴንጤ ከመጣ ሲኦል ነው የምትገባው አለ። ማርያም አስጠልታ ከመጣ ሲኦል ነው የምትገባው። ቤኪም በመዝሙሩ ማርያምን ሲያወድሳት ነበረ። ቪዲዮ አያይዛለሁ። ስለዚህ እኛ እንደ ክርስቲያን እንደ ፕሮቴስታንት ማርያምን አንጠላም። ነገር ግን የልጇን ክብር ለማርያም አንሰጥም። በዚህ ምንም ድርድር የለም። እሷ ራሷ መድኃኒቴ ብለዋለች እኮ ጌታዬ መድኃኒቴ ብለዋለች። ስለዚህ ማርያም ልጇን እንደምታከብር እኛ ደግሞ ቅድስት ድንግል ማርያምን እናከብራታለን፣ እንወዳታለን። የዛሬ መልእክቴ ደግሞ ሐሳብ እግዚአብሔር ያየልን ጋር ለመድረስ አቋራጭ መንገድ የለውም ነው የምለው። ትምህርት ቤት ፈተና ለማለፍ መኮረጅ ሊኖር ይችላል። ስሙኝ፣ አስተማሪውን ጉቦ ሰጠ። ዘንድሮ ደግሞ አሉ ትምህርት ቤት ስሙኝ፣ ይህን ሰምቻለሁ። ለአስተማሪ ጉቦ ገንዘብ እየተሰጠ መልሱን አስተማሪ ይሰጣል አሉ። እንዲህ አይነት የወረዱ መምህራን ተነስተዋል። ገንዘብ ተከፍሏቸው መልስ የሚሰጡ መምህራን ተነስተዋል ኢትዮጵያ ውስጥ። ስሙኝ፣ የሐኪም ቤት ወረፋ በጉቦ ልታስፈጽም ትችላለህ። ስራ በጉቦ ልታገኝ ትችላለህ። በስልጣን በዘመድ ተሽሎክልከህ ፍርድን ልታዛባ ትችላለህ። መሬት ልታገኝ ትችላለህ። ስሙኝ፣ እነዚህ ሁሉ ግን የሰው አሰራር ናቸው። በእግዚአብሔር ቤት ጉቦ የለም። አሎ ደስ አይልም? በእግዚአብሔር ቤት ጉቦ የለም፣ ዘመድ የለም፣ ማስመሰል የለም፣ አራድነት ብልጣብልጥነት የለም፣ የለም። የከሌ ዘር ስለሆንኩ ብለህ ዘረኝነት የለም፣ በእግዚአብሔር ቤት የለም። እግዚአብሔር ለከሌ ዘር ብሎ የለም። ታስታውሳላችሁ? አንድ ከፍ ያለው የሚባል ፓስተር ነበር። እኔ ቪዲዮ ሰርቼበታለሁ፣ ቆይቷል። 7 ዓመት በፊት ገና ይሄ ሞቅ ያለው የተነሱ ጊዜ ዘረኝነት ብሎ የነገሰ ጊዜ የተነሳ ነበረ። ኦሮሞ ነው። ስሙኝ፣ እኔ በግልጽ ነው የምናገረው። ከኦርቶዶክስ ዲያቆን ሆኖ ነው የመጣው። ከዛ ፓስተር ሆኖ ከፍ ያለው ይባላል። ታውቁታላችሁ። ቪዲዮ ሰርቼበት ተው አንተ ልጅ ከፍ እያልክ አይደለም ከፍ ያለው እየወረድክ ነው ብዬ ነበረ። በዛን ጊዜ ደግሞ እየወረድክ ነው ከፍ ያለው ብዬ ኧረ ባካችሁ ስል በእኔ የማውቃቸው የኦሮሞ ተወላጅ የሆኑ ክርስቲያኖችን የማውቃቸው እኔን ተቆጡኝ። እሱ ልክ ነው ብለው ማለት ነው። እታለም ዛሬ ልክ ነው ያልሽው እነግርሻለሁ ምን እንደመጣ። እናንተ አንዳንድ ጊዜ በእውነት አንዳንድ ጊዜ ማድረም ሁሉ ጊዜ ተግሳጽ ሲመጣ አንድ ሰው አንድ ነገር ሲል ለእኔ ይሆን እንዴ ይህ ነገር እውነት ይሆን እንዴ ብለው ቢያስቡ ጥሩ ነው። እግዚአብሔር ምስክሬ ነው። በእኔ የተገሰጹ ሰዎች እንደተናገርኩት እየወረዱ ነው። 3-4 ሰው መጥራት ይችላል። አሁን አልጠራም፣ ግን አንዱ ይሄ ነው ያለው ከፍ ያለ የሚባለው። ስሙኝ፣ ወንጌልን ከብሔር ጋር ቀላቅሎ በጣም በሚያስደነግጥ ሁኔታ ምን እንዳለ ላስታውሳችሁ። ያኔ ጳውሎስ ወደ ሮሜ ሰዎች ያለው ተሳስቶ ነው፣ ወደ ኦሮሞ ሰዎች ማለቱ ነው ብሎ ነበር። ከው ያረጋኝ ነገር ማለት ነው፣ ያስደነገጠኝ ነገር።
አረረረረረ አትሉ። አንዳንድ ጊዜ አገልጋዮች ሲስቱ አታዝኑላቸው፣ አትፈሩላቸው። ማንም ምንም አላለ ሊሆን ይችላል። በዛን ጊዜ ግን ኧረ ይሄ ነገር በጣም ስተሃል ወንድም አለም ብዬ በጣም ተናግሬያለሁ እኔ። አሁን በጣም የሚያስደነግጠው ደግሞ ዘፋኝ ሆንኩኝ። ዘፋኝነት አርት ነው፣ ኃጢአትም አይደለም። ይሄ ነው መጨረሻ። ቀድሞ ዘማሪ፣ ከዛ ደግሞ የእንግዲህ ሰባኪ፣ አሁን ደግሞ የዘፈን አቀንቃኝ እናትን አይከብድም? አይከብድም። ብዙ ሰው አንዳንዴ እንግዲህ ያው ተፈጥሮ ነው። ተፈጥሮ ስለ አንዳንዴ እግዚአብሔር አንድን ሰው በብዙ አይነት ዳይሜንሽን ብዙ አይነት ብቃትና አቅም በውስጡ ያስቀምጣል። ስለዚህ ይሄ አቅምና ብቃት ነው እንጂ ለኔ ምንም ሌላ እንትን አይደለም። እንደ ስራ ነው። እንደ ማንኛውም ነጋዴ ወይም ሰው ስራ ሰርቷል እንትን የሚለው ነግዶ ብሎ ለክርስቲያናዊ ቸርች ወይም መስጊድ ሊሄድ ይችላል። እኔም ዘፈኜ በራሴ ዓለም እግዚአብሔር ጋር ደግሞ ያለኝ ነገር በራሴ አስቀጥላለሁ ማለት ነው። ሳምፕል ደግሞ ዘፈን አሳይቷል። ይህ እኮ ማሰናከያ ነው እናት። እንደዚህ አይነት ሰዎች ብዙ ትውልድ ያሰናክላሉ። እግዚአብሔር ስለ አንተ መጥፋት ብቻ አይደለም ግድ የሚለው፣ አንተን እያየ ስለሚጠፋው ትውልድ ግን እግዚአብሔር ግድ ይለዋልና ያስቆመሃል። እናንተ አትሸማቀቁም? እንዲህ አይነት ነገር ስታዩ ዝም ትላላችሁ? እግዚአብሔር አንተን ካልቀጣ ሌሎችም ያንተን መንገድ ስለሚከተሉ ይቀጣሃል። አንተን በአደባባይ ይቀጣሃል። ስለዚህ በዛሬ መልእክቴ በዚህ በዘጸአት 13 17 እና 18 ላይ ነው የሚገኘው። በጣም የሚገርም ነገር እኮ ነው እያየን ያለ ነውና እግዚአብሔር አቋራጭ መንገድ የለውም። እናንተ የእግዚአብሔር መንገድ ቀጥ ያለ ነው። አስቸጋሪ ነው። አዎ ዋጋ ያስከፍላል። አዎ በምንም ተአምር ግን በጓሮ መግባት የለም። በምንም ተአምር ግን መንገዱን አሳጥረ የለም። አልጋ ባልጋም አይደለም። ስለዚህ ምን ይላል በዘጸአት 13 ቁጥር 17 ላይ እንዲሁም ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን አሎ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር እስራኤላውያንን በፍልስጤም ምድር መንገድ አልመራቸውም። ሕዝቡ ሰልፉን ባየ ጊዜ ምክንያቱ ደግሞ ይኸው እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና ይላል። አይገርማችሁም ወይ? የእስራኤል ሕዝብ ባርነት ከግብፅ ባርነት ለብዙ ዘመን ተሰቃይቷል። እግዚአብሔር ፈርዖንን ልቀቅ ብሎ በሙሴ አማካኝነት ወደ ተስፋዊ ምድር እንዲገቡ ነፃ ሊወጡ ሲል ፈርዖን አልለቅም አለ። ከዛ ሁሉ መከራ በኋላ ደግሞ ከግብፅ ወደ ሀገራቸው እንዲገቡ በቀላሉ አላደረገውም። አሎ ይሄ ነው እግዚአብሔር አሰራር። በቀላሉ ለምን አላደረገው የሚለውን እንድናይ ነው ዛሬ የምፈልገው እኔ። እግዚአብሔር ለምን በፍልስጤማውያን በኩል ቅርብ ነበረ? ለምን በዛ ሹልክ አድርጎ አላወጣቸው? አስባችሁታል? ስለዚህ የእግዚአብሔር መንገድ አቋራጭ የለውም። ሌላው ቀርቶ ፈርዖን የእስራኤልን ሕዝብ በቀላሉ እንዳይለቅ ያደረገው ልቡን ያደነደነው እግዚአብሔር ነው። እልህን ሊያስወጣልህ ደንዳና ልብ ይሰጥሃል። ማንነቱን ሊገልጽልህ ደንዳና ልብ ይሰጥሃል። ስለዚህ ፈርዖን ልቡ ደነደነ ይላል ዘጸአት 9:12 ላይ። እግዚአብሔርም የፈርዖንን ልብ አጸና ራሱ። እግዚአብሔር ለሙሴ እንደተናገረው አልሰማቸውም ይላል። የፈርዖንን ጆሮ እንዳይሰማ ለእግዚአብሔር እንዳይታዘዝ ያደረገው አውቆ እግዚአብሔር ነው። ለምን እመጣበታለሁ። ሰሞኑን ያው ምርጫም አለ፣ የሀገር ጉዳይ አለ፣ ችግር አለ፣ የሆነ ነገር አለ። ካህናቱ የምነካቸው በዚህ መሃል ነው ብለው እኔ እንዳልካችሁ ቅድም በምርጫ ጉዳይ በጦርነት ጉዳይ እንደ እግዚአብሔር ቃል እንናገራለን። ኧረ ይሄ ነገር ትክክል አይደለም፣ ወደ እግዚአብሔር ተመለሱ እንላለን። ከዛ ውጪ ግን አመፅ ቀስቃሽ አይደለም ካህን አመፅ ሊቀሰቅስ አይችልም። ካህን ህዝቡን ሰብስቦ በእግዚአብሔር ቃል ነው ማጽናናት ያለበት፣ ፍቅር መስበክ አለበት፣ ትውልድን ወደ እግዚአብሔር ማቅረብ አለበት እንጂ ካህን መድረክ ላይ ቆሞ ጉባኤ ሰብስቦ ህዝብን ማባላት፣ አመፅ መቀስቀስ ይሄ ትልቅ ኃጢአት። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የምኒልክን ቤተ መንግስት ተረክበን የሽግግር መንግስት ተቋቁሞ በምድርም በሰማይም ያስቀጣል። ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። እግዚአብሔር ምስክር ነው። አሁን የነገሰው አሁን መንግስቱን የተንቆራጠጠው ወንበሩን የያዘው ኦህዴድ አይደለም ኦነግ ነው። ይሄንን ታውቃላችሁ። በተለይ ውጭ ሀገር የምትኖሩ ቄሶች መቼም እዛች ምድር ላይ ቆማችሁ ይችን አትናገሯት።
የሚደርስባችሁ ታውቃላችሁ። እናንተ ብትታሰሩ ደግሞ ለወንጌል አይደለም የታሰራችሁት፣ አመፅ በመቀስቀስ ነው የታሰራችሁት። ስንት ቀን ነው እናትክንና አያትክን ወዲህ ገድለህ የምትዘቀው? ቆይ ስንት ቀን ነው ስንጠይቃችሁ? ስንት ቀን ነው ገድላችሁ የምትጨርሱት? ይኸው 7 ዓመት እኮ ገድላችሁ ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደል ላይ እኮ ነው ያላችሁ። ምን አተረፋችሁ? ንገሩኛ ያተረፋችሁ። ከዚህ ተመለሱና ወደ ልባችሁ ውስጥ ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምን በሆነ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? ካህናቱ ምን ነካቸው? ለምንድን ነው አመፅ የሚቀሰቅሱት? ወደ እግዚአብሔር አይጮሁም ወይ ይላሉ። እኔ ሁሌ ጥያቄ አለ። ሁላችንም ለመሞት እንዘጋጅ አሉ። ንስሐ እንጂ አመፅ ምን ያደርጋል? ይሄ አያይዛሉ። ቀጥታ ደግሞ ለሰው ስም እየጠሩ ለዶክተር አብይ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ። ምን አገባችሁ? እግዚአብሔር ምን ይላል? የሰማዩ መንግስት ምን ይላል? መፍትሄ ያለው ከእግዚአብሔር አይደለም ወይ? ይህን ትውልድ ወንጌል አታስተምሩም ወይ? እግዚአብሔር ምንም ቅርብ ቢሆን የእስራኤልን ሕዝብ በፍልስጤማውያን በኩል ያላሻገርበት ምክንያት ልንገራችሁ። አንደኛ የእስራኤል ሕዝብ አመፀኛ ነው፣ ያለፈውን ናፋቂ ነውና ወደ ኋላ እንዳይመለስ አሎ ወደ ኋላ እንዳትመለስ ጠብጥቦ ነው የሚያሻግር። ለምን? ያንን እንዳትናፍቅ። ይሄው እስራኤላውያን ምን እንደናፈቁ ታውቃላችሁ? ባርነት ናፈቁ። እናንተ ስሙኝ፣ ከነበርንበት ኃጢአትና ክፉ ስራ ከነበርንበት ባርነት በቀላሉ ከወጣን የመመለስ እድላችን ሰፊ ነው። ስለዚህ እግዚአብሔር አወጣጡን ከባድ አደረገው። ልጅ ሲሰርቅ በሚገባ ካልቆነጠጥከው፣ በሚገባ ካልቀጣኸው ልጅ ድጋሚ ስቆት ይገባል። ለምን ብትለኝ ምን ችግር አለው ብሰርቅም አባዬ እንዲች ነው የሚያደርገኝ ይላል። ቅጣቱ ነው ወደኋላ እንዳትመለስ የሚያደርግ። እንደዛ ቢሆንማ እስራኤላውያን እንደ ማጉረምረማቸው ሁሉም ተመልሰው በፍልስጤሙን በኩል ሸው እያሉ ተመልሰው ባሪያ በሆኑ ነበር። አንዱ ትልቁ ምክንያት ይሄ ነው። ሁለተኛ ደግሞ እግዚአብሔር ለወዳጅም ለጠላትም ክብሩን መግለጥ ችሎታውን ማሳየት ፈልጎ ነው። አሎ ትልቅነቱን ማሳየት ፈልጎ ነው። ምክንያቱም በዛን ወቅት ፈርዖን እግዚአብሔር ማን እንደሆነ አያውቅም። እራሳቸው የእስራኤል ሕዝብ እግዚአብሔርን አያውቁትም። በዛን ሰዓት ሙሴ ሲላክ ነው ነፃ ሊያወጣቸው ሲላክ ነው እግዚአብሔር ምን ያህል እንደሚወዳቸው፣ እግዚአብሔር ከእነሱ ጋር እንዳለ፣ እግዚአብሔር ለእነሱ እንደሚዋጋ they have no idea በዛን ሰዓት። ስለዚህ እግዚአብሔር አሁን ሚሰራውን ሰርቶ ችሎታውን፣ ትልቅነቱን፣ አባትነቱን፣ ምድርና ሰማይ የሱ መሆኑን፣ ባህርን መክፈል እንደሚችል፣ መቅጣት እንደሚችል ሊያሳይ ነው። ምን ብትሉኝ ሙሴ ከተላከ በኋላ እኮ መቅሰፍቱን አይታችሁታል። የመጀመሪያውን እንትንን በትርህን ጣልና እባብ አርጋለው። እነዛም ጠንቋዮች ተሰበሰቡ፣ በትርን እባብ አደረጉ። እዛ ላይ አቆመ የጠንቋዮቹ ችሎታ። ሃሌሉያ! የሙሴ በትር ግን የአሮን በትር ግን የጠንቋዮቹን ዋጠች ይላል። ከዛ በኋላ መቅሰፍት ውሃው እንደማረግ የእግዚአብሔር ኮስ ችሎታውን ሊያሳይ ነው። ዝንብ አመጣ፣ ቁስል አመጣ፣ የወረዳ አባ ፈርዖን። እግዚአብሔር ግን በዛ ሁሉ መሃል ትልቅነቱን፣ ማዳኑን፣ ስራውን፣ ችሎታውን እየገለጠ ነበር። ለማን? ለእስራኤላውያንም፣ ለፈርዖንም፣ ለጠላት ለግብፃውያን። ሁለተኛው ምክንያት እግዚአብሔር ክብሩን ሊገልጥ ነው። የእስራኤላውያን የእግዚአብሔር ልጆች መሆናቸውን እግዚአብሔር ማን እንደሆነ ያወቁበት መንገድ ይሄ ነበረ። አይገርማችሁም? እግዚአብሔር ምን ያህል እንደሚወዳቸው እስራኤላውያን የተረዱበት መንገድ ይሄ ነው። እግዚአብሔር የእስራኤልን ሕዝብ ከግብፅ ማውጣት የፈለገው በክብር ነው። አንዳንድ ጊዜ በክብር ታጅበ ውጣ ስትባል፣ አንዳንድ ጊዜ እግዚአብሔር አንተን ከፍታ ላይ አስቀምጦ አዘንጦ ሊያወጣ ሲገባ አንተ በሱዳን በኩል ጠፍታ መውጣት ያምራል። በአውሮፕላን ተንቀባረ ትወጣለህ። አሜሪካ ልጄ ጠብቀኝ ስትባል ትልና የውሸት ተዋውለ ገንዘብ ከፍለ በሱዳን በኩል ጠፋለሁ ስትል መከራ ይገጥማል። እግዚአብሔር ግን የእሱ መንገድ ክብር አለው። እስራኤላውያንን በጠላቶቻቸው በግብፃውያን ባርነት በኖሩበት የራሱን ሕዝብ በክብር ሊያወጣ ፈልጎ ነው። በጠላት መንደር ውስጥ ማውጣት አቅቶት አይደለም። ታጅበው እንዲወጡ ነው። ባህር ተከፍሎላቸው አስባችሁታል? በቀላሉ ወጥተው ቢሆን ማኖሮ ድንቅና ታምራት ባልታየ ነበር። ብዙ ድንቅና ታምራት እኮ ነው የታየው በግብፅ ምድር። በአንድ ቃል ፈርዖን ነግሮ ማስወጣት ይችል ነበር ጌታ። ነገር ግን በራሱ መንገድ በራሱ ጊዜ ወስዶ እግዚአብሔር አሰራሩ ድንቅ ነውና
ስሙኝ፣ ዘጸአት 7:3 ላይ እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድርም ድንቄንና ታምራቴን አበዛለሁ አለ። ማን? እግዚአብሔር። እግዚአብሔር በሚሰራው ነገር ሁሉ ምክንያት አለው፣ አስቦ ነው። እንደኔና እንደናንተ አይደለም። በዛም በዚህ ብዬ ላምልጥ አይደለም። እግዚአብሔር እንደሆነ እንዲያውቁ ነው። ሶስተኛው ምክንያት ደግሞ ምን ያህል ርቀን እንደመጣን እንድናውቅ ነው። የተከፈለልን ዋጋ እንድታውቅ ነው። ምን ያህል ርቀ ሄዳል? አሁን አልታወቀም እኮ ወንድም አለ። እግዚአብሔር በሌለበት የትና የት ርቀን ሄደናል። ከዛ ሲያወጣችሁ ነው። ከምን እንዳላቀቃቸው አይታችኋል። የፈርዖንን የደነደነ ልብ ባርነታቸውን ያዩት እግዚአብሔር ሊያወጣቸው ሲል ነው። ምን ያህል ዋጋ እንደተከፈለልን ማወቅ አንችልም። ለዚህ ነው እግዚአብሔር በዚህ መንገድ ያወጣቸው። ብዙ ጊዜ ከእግዚአብሔር ተለይተን ምን ያህል ርቀን እንደሄድን አናውቅም። ጠላት ያለማመደን ብዙ ነገር ስላለ የእግዚአብሔር ያልሆነውን በቀላሉ መልቀቅ አይቻልም። እናንተ እስራኤላውያን እኮ ለካ ባርነት ተመችቷቸው አልታወቃቸውም። ባሪያ መሆናቸው እየተገዙ እየተጠበጠቡ ነበረ። እንዲህ ነው ጠላት ያለማመደ ህይወትህን። እግዚአብሔር የሚያላቅቅ እዛ የታየልህ የተስፋ ምድር አለ። ሌላው ደግሞ በጣም ያሳዝነው ነገር እኛ እግዚአብሔር ያዘጋጀልንን አናውቀው። እስራኤላውያን ምን እንደተዘጋጀላቸው አያውቁ። ነፃነት አለመዱ። በብዙ መከራ አልፈን የምናገኘው ነገር ደግሞ እንድንጠነቀቅለትና እግዚአብሔርንም እንድናመሰግነው ነው። ይሁሉ የሆነው እስራኤላውያን የወጡበት መንገድ ለዚህ ነው። አቋራጭ መንገድ እግዚአብሔር ያልተጠቀመው። በዚህ በአሜሪካን ሀገር ይሄ አደንዛዥ ዕፅ ብዙ ትውልድን እያጠፋ ነው። እናንተ ትውልድ በቃ ከጥቅም ውጪ ሲሆን ቪዲዮ አያይዛለሁ። ከጥቅም ውጪ እናንተ ምን እያጨሱ ምን እየወሰዱ እንደሆነ አትጠይቁኝ። እንደዚህ ቆለማምም አለካ ቁልምምም በማይሆን ቅርጽ በቃ የት እንዳሉ አታውቁ። ወድቋል በየመንገዱ በየጥጋ ጥጉ። የሰው ልጅ መብላት የሌለበትን ሲበላ ማድረግ የሌለበትን ሲያደርግ እንደዚህ ነው መጨረሻው። እንስሳ ሰው ሊሆን አይችልም፣ ሰው እንስሳ ሊሆን አይችልም። እግዚአብሔር ከሰራን ውጪ አድርጉ ካለን ውጪ ከሱ ከተፈጥሯችን ውጪ ስናደርግ ይህንን እንድታዩ ፈልጋለሁ። ዘጸአት 13:18 ላይ ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእግዚአብሔር መንገድ ምድረ በዳ ነው። በአቋራጭ በለምለሙ ስፍራ በከተማ ውስጥ አይደለም። መዳረሻው ግን ትልቅ ነው። ያንን ምድረ በዳ ስታልፍ ደግሞ ክብር ይጠብቃል። በምድረ በዳው ውስጥም ደግሞ እግዚአብሔር አለ። የሚያሻግረው እሱ ነው። ባህሩን የከፈለው እሱ ነው። ጠባቂው እሱ ነው። ከባርነት የሚያላቅቅ እሱ ነው። የእስራኤል ሕዝብ የእግዚአብሔርን ሐሳብ አያውቁም። ከፊታቸው ያለውንም ክብር አልገመቱም። ስለዚህ ያግረመርሙ ነበር። በምድረ በዳ መጓዛቸው ከእግዚአብሔር ጋር መሆኑን አብሮነቱን የእሱ ሐሳብ መሆኑን አላወቁ። ይልቁንም ማጉረምረም ጀመሩ። በተለይም በሙሴ ላይ አመፁ። ወገኖች የእኛ ነገር እኮ እንደዚህ ነው። እግዚአብሔር ያየልንን ስለማናቅ ማለፊያችንን መንገዳችንን ብቻ እያየን ጊዜያዊ ችግራችን እያየን ታጉረመርማል። ወንድማለም ማጉረምረምን እስክትጨርስ እግዚአብሔር እየጠበቀ ነው። ለምታጉረመርሙ ዘጸአት 14 ቁጥር 11 እና 12 ሙሴንም ምን አሉት? የእስራኤል ሕዝብ በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን አሎ። አያችሁ ማጉረምረም። እግዚአብሔር ሊያሳልፍልህ ሲል ታጉረመርማለህ። ምን ነው በሞት እዛው በቀረብኝ ኖሮ። ሊያወጣህ ነው እኮ ነፃ ልትወጣ እኮ ነው ወንድማለም። የእግዚአብሔርን ሐሳብ እንዴት ነው የማትረዳው? ከዛስ ምን አሉ? ከግብፅ ታወጣን ዘንድ ይህን ያደረግብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላል። እናንተ ተው እና ተወን፣ ለግብፃውያን እንገዛለን። በግብፅ ሳለን ያልንህን ቃል ይህ ነበረ፣ ይህ አይደለምን አሉት ሙሴን። ለካስ ባርነቱም ይመቻል። እናንተ በዚህ ዘመን ብዙ ቅዱሳን ባርነት ተመችቷቸዋል። ብዙ ቅዱሳን ጠላት ባለማመዳቸው ይሄ ምድራዊ ጊዜያዊ ምቾት ተመቻችተው ተቀምጠዋል። በቀረብ ኖሮ የእግዚአብሔርን መስቀል መሸከም የመከራ ጉዞ ወደ ዘላለም ሕይወት የሚያዳርሰውን የሕይወት አክሊል የሚያስቀብለውን ባላገኝ ይቅር ዛሬ ምቾት ይሻለኛል ብሎ የተቀመጡ ቅዱሳን ብዙ ናቸው። እስራኤል ሕዝብ
40 ዓመት በምድረ በዳ ኖረ። ለዚያውም ከግብፅ የወጡት ማርና ወተት ወደምታፈሰው ምድር አልገቡም። አይገርማችሁም? አጉረምራሚዎቹ አልገቡም ልጆቻቸው እንጂ። በመዝሙር 95 10 እና 11 ምን ይላል? ያችን ትውልድ 40 ዓመት ተቆጥቻት ነበር፣ ሁልጊዜ ልባቸው ይስታል። እነርሱም መንገዴን አላወቁም አልኩ፣ ወደ ረፍቴም እንዳይገቡ በቁጣዬም አልኩ። ስለዚህ የእግዚአብሔርን መንገድ በቀጥታ ካልተከተልን፣ በእግዚአብሔር መንገድ ካልሄድን መንገድ ላይ መቅረት አለ። እባካችሁ ወንጌል ይሰበክ ኢትዮጵያ ውስጥ። አይናችን እያየ እየጠፋን ነው፣ ዋናውን ትተን ኢየሱስ ክርስቶስን የመዳኛውን መንገድ። ስለዚህ በእግዚአብሔር ቤት በእግዚአብሔር መንገድ ቀጥ ብለን እንሂድ፣ አንሽሎክሎክ። ኢየሱስ ያድናል። እግዚአብሔር አቋራጭ መንገድ የለውም። ይህንን መልእክቴን ሼርና ሰብስክራይብ አድርጉልኝ ፕሊዝ፣ ለብዙዎች ይድረስ። ጌታ ይመጣል። ኢየሱስ ያድናል። መልእክቴን ጨርሻለሁ። ተባረኩልኝ። ወዳችኋለሁ በጌታ ፍቅር። ሻሎም ሻሎም። እሱን ከማወዳ